በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። በእግዚአብሔር ፍጹም ሰላም የተወደዳችሁ የእግዚአብሔር ልጆች በያላችሁበት እንደምን አላችሁ? አሜን። አምላካችን እግዚአብሔር በደል ኃጢአታችን ርኩሰታችንን ሁሉ ሳያስብ ይችን ቀን በእድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የከበረ የተመሰገነ ይሁን። የባህሪያችን መመኪያ አዲስ ኪዳን ኪሩብ እግዚአብሔርን ያየንባት መስታወታችን ቅድስት ድንግል ማርያም ጌታ ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሙ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ዝክርን በተመለከተ ያነሳነውን የመወያያ ነጥብ ዛሬ ማጠቃለያ መልስ ለመስጠት እሞክራለሁ። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። ሁላችሁ እንደምታውቁት መልካም ነገር ማድረግን መልካም ነገር መስራት ከተፈጠርንባቸው ዓላማዎች መካከል ዋነኛውና ግንባር ቀደሙ ነው። ክርስቲያኖች በመልካምነታቸው ሊገለጡ ይገባል። ክርስቲያኖች እግዚአብሔር በሕይወታቸው እንዳለ ከሚያረጋግጡባቸው ነገሮች መካከል ለሰዎች መልካም በማድረግ ብርሃናቸው በሰው ሁሉ ፊት እንዲበራ የሚያስችላቸውን መንፈሳዊ ሥራ ሲሰሩ ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 10 ላይ እንዲህ የሚል ቃል የተናገረው፣ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እኛ የተፈጠርነው ቀራንዮ ኮረብታ ላይ ሥጋውን በመቁረስ ደሙን አፍሶ በመከራ የወለደን አባባ ብለን የምንጮህበት የልጅነት መንፈስ የተሰጠን ሕግ በሙሴ በኩል ተሰጥቶን ነበር። ጸጋና እውነት ግን በክርስቶስ ኢየሱስ የሆነልን መልካሙን ነገር ለዓለም ሁሉ ለማድረግ እንድንችል ነው። መልካም ነገር ማድረግ የተሳነው ሰው ክርስቶስ ኢየሱስ በልብ ውስጥ እንደሌለ ማረጋገጫው ይሄ ነው። ክርስቶስ ኢየሱስ ልባችንን ዙፋን ሰውነታችንን ድንኳን አድርጎ በእኛ ሕይወት ውስጥ መኖሩ የሚረጋገጠው እኛ ለሰዎች ያለን ፍቅር እኛ ለሰዎች ያለን ርኅራኄ እያደገ በሄደ መጠን ነው። ስለዚህ እግዚአብሔርን ለዓለም የምንገልጠው አዳኛችን ኢየሱስ ክርስቶስን ለዓለም የምንመሰክርበት አንደኛ መንገዳችን መካከል መልካምነታችንን ለሰው ሁሉ ማሳየት ነው። ፀሐይ ለሁሉም ወጥታ እንደምታሞቅ ክርስቲያንም ደግሞ ለሁሉም ሰው መልካም መሆን አለበት። በሄደበት ባደረበት ቦታ ሁሉ መልካም ሥራ ለመስራት መሽቀዳደም ይገባዋል። ስለዚህ መልካምነት በመንፈሳዊ ሕይወታችን ላይ እግዚአብሔር አምላክ የሚፈልገው መንፈሳዊ ፍሬ ነው። በጎነት፣ ቸርነት እግዚአብሔር አምላካችን እንድናፈራቸው የሚፈልጋቸው ፍሬዎች ናቸው። መጽሐፍ ቅዱሳችን ምን ይላል? ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እግዚአብሔር አምላካችን በፍሬያቸው ታውቋቸዋላችሁ ብሏል። ክርስቲያኖች የሚታወቁት በፍሬያቸው ነው። መልካምነት የሁላችን መታወቂያ ምልክት ሊሆን ይገባል። ስለዚህም ከመልካም ስራዎች መካከል አንዱ ደግሞ ለራበው ማብላት፣ ለተጠማው ማጠጣት፣ ለታረዘው ማልበስ መሆኑ ከማንም ሰው የሚሰወር ጉዳይ አይደለም። መልካምነታችን ለዓለም እንድንገልጣቸው ቤተክርስቲያናችን ካስተማረችን ወይም ደግሞ ከዘረጋችልን ስርዓቶች መካከል አንደኛው ዝክር ነው። መልካምነታችንን ለዓለም የምናውጅበት ጌታ ኢየሱስ ክርስቶስ በሕይወታችን እንዲገለጥ ከምንፈቅድባቸው ነገሮች መካከል አንደኛው ዝክር መዘከር ነው። ለተራበው ማብላት፣ ለተጠማው ማጠጣት፣ ለታረዘው ማልበስ፣ በነገር ሁሉ እግዚአብሔር አምላክ ለድሆች ያለንን ቸርነት እንድንገልጥ የተራቡ እኛ እያለን እንዳይረባቸው፣ የተጠሙ እኛ እንዳለን ተጠምተው እንዳያድሩ፣ ጌታ ኢየሱስ ክርስቶስን በሕይወታችን እንዲያዩት ካለን አካፍለን ልናበላቸው፣ ከገዛናቸው ነገሮች ሁሉ ለነሱም በረከት አድርገን ልንሰጥ ያስፈልገናል። አብርሃም አባታችን በመስቀለኛ ቦታ ላይ ድንኳኑን ከዘረጋ በኋላ የተራቡ ሰዎች እንዲበሉ፣ የተጠሙ ሰዎች እንዲጠጡ፣
ቤቱን ክፍት አድርጎ ነበረ። እግዚአብሔር አምላክ ወደ አብርሃም ቤት ለመግባት ምክንያት ከሆነው ነገሮች መካከል አንደኛው አብርሃም ለእግዚአብሔር የነበረው ጥልቅ ፍቅር ነው። መድኃኔ ዓለም ኢየሱስ ክርስቶስ በክበበ ትስብእቱ በግርማ መለኮቱ በዓለም ላይ ለመፍረድ በሚመጣበት ሰዓት ለፍርድ ሁላችንም ስንሰበሰብ የምንጠይቃቸው መሰረታዊ ጥያቄዎች መካከል አንደኛው ርቦኛ አብልተኛል፣ ጠምቶኛ አጠጥተኛል፣ ታርዤ መጥቻ አልብሰኛል የሚለው መሆኑን በፍጹም መዘንጋት የለብን። ተወዳጆች ጌታ ሆይ መቼ ተርበ መጥተ አላበላንህም፣ መቼ ተጠምተ መጥተ ደግሞ አላጠጣንም ብለው በግራ በኩል የነበሩት መልካምን ሥራ ያልሰሩት ሰዎች ይጠይቁታል። ጌታም እንዲህ ብሎ ይመልስላቸዋል፣ ከነዚህ ከታናናሾች ለአንዱ ያደረጋችሁት ለኔ እንዳደረጋችሁት ቁጥር ነው። ለአንድ ለኔ ብጤ ቀዝቃዛዋ የሰጠ ሰው፣ ለአንድ ለተራበ ሰው የሚቻለውን ነገር ያደረገ ሰው ይሄንን ያደረገውን ችሮታ፣ ይሄንን ያደረገውን ቸርነት፣ ይሄንን ያደረገውን በጎነት ያደረገው ለክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ርቦት እያየን ዝም ብለን ልናልፈው አይገባም። ክርስቶስ ኢየሱስ ተጠምቶ እያየን ዝም ብለን ልናልፈው አይገባም። ታርዞ አይተነው ከሆነ ልናለብሰው መቸኮል መሽቀዳደም ይገባናል። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ለተፈጠርንበት ዓላማ ራሳችንን ማዋል የክርስትና ግዴታችን ነው። ስለዚህ ዝክርን በተመለከተ ይህ ዝክር የተባለ መልካም ሥራ፣ መልካም ምግባር እንደ እግዚአብሔር ቃል ዓላማውን በመረዳት ሊፈጸም ይገባዋል። ዛሬ ዘመን እንደምናየው አብዛኛው የዝክር መርሃ ግብሮች እግዚአብሔርን የማይከብርባቸው ከመጽሐፍ ቅዱስ መመሪያ ያፈነገጡ ሆነው እናገኛቸዋለን። ተወዳጆች ሰይጣን እግዚአብሔር አምላካችን የሚያስደስተውን ሥራ እንዳንሰራ፣ መልካም ሥራ እንኳን ብናደርግ እግዚአብሔር እንዳይቀበለው አድርጎ ያበላሽብናል። በዚህ ዘመን ያሉ በርካታ ዝክሮችን ስንመረምራቸው ከመጽሐፍ ቅዱስ እውነት ያፈነገጡ እግዚአብሔር የማይከብርባቸው ሆነው እናገኛቸዋለን። ዝክራችን እግዚአብሔር የማይከብርበት ከሆነ ደግሞ በክበበ ትስብእቱ በግርማ መለኮቱ ሲመጣ ዋጋ አናገኝበትም። እግዚአብሔርን ደስ ስላላሰኘ በእውነት በሕይወት መጽሐፍ ላይ መልካም ሥራችን ሊጻፍልን በፍጹም አይችልም። ማስተዋል ያለብን መሰረታዊ ነገር ዝክራችንን ወይም መልካም ምግባራችን ሁሉ በመጽሐፍ ቅዱስ መመሪያ በአግባቡ መከናወን መቻል አለበት። ዝክርን በተመለከተ መጽሐፍ ቅዱሳችን እንዲህ ይላል፣ ምሳ ወይም እራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትንም እንዳይመልሱ ወዳጆችና ወንድሞችን፣ ዘመዶችን፣ ባለጠጎችን፣ ጎረቤቶችንም አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችና ጉንድሾች፣ አንካሶችም፣ ዕውሮችም ጥራ። የሚመልሱልህ ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤም ይመለስልሃል። የሉቃስ ወንጌል ምዕራፍ 14 ከቁጥር 12 ላይ መድኃኔ ዓለም ኢየሱስ ክርስቶስ በዝክር መርሃ ግብራችን እራት ወይም ምሳ አዘጋጅተን ማብላት የሚገባን ወደ ድግሱ መጠራት ያለባቸውና መጠራት የሌለባቸውን ለይቶ ነው ያስቀመጠው። ወዳጆቻችንን ጠርተን የምናበላቸው ከሆነ፣ ወዳጆቻችንን ጠርተን ባለጸጎችን ጠርተን የምናበላ ከሆነ ዝክራችን በእግዚአብሔር ዘንድ ዋጋ የለውም። መጽሐፍ ቅዱሳዊ መመሪያ የተከተለ አይደለም። እኛ ዝክር እኮ እግዚአብሔር የሚከብርበት አይደለም። ሚካኤልን ዘክረን ካበላን በኋላ ሚካኤልን ዘክረን የምንጠራው በገብርኤል ዘክሮ የሚያበላንን ሰው ነው። በዝክራችን መርሃ ግብር ላይ ድሆች ያላቸው ሱታፌ እዚህም የሚባል አይደለም። አንዳንዶቻችን ዘመድ አዝማዶቻችንን፣ ጎረቤቶችን ሁሉ ጠርተን የምናበላበት ስርዓት ነው እየገነባ ነው። አንዳንድ ጊዜ ስጋዊ ሴሪሞኒ መስሎ እስኪታይ ድረስ እግዚአብሔር በፍጹም በዝክራችን ላይ ቦታ አጥቷል። ለማይበላ መብላት ላቃተው መለመን ላቃተው ሰው ነው ዝክራችን የሚገባው። ዝክራችንን ማብላት መቻል ያለብን ለዛ ነው። ተወዳጆች ጎረቤታችንን ጠርተን ብናበላ ጎረቤታችን እኛ ቤት መጥተው ዝክር ባይበሉ የሚበሉት እንጀራ በማጀታቸው ውስጥ አለ። እኛ ጠርተን ባናበላቸው መብላት የማይችሉ በርካታ ሰዎች ናቸው ዝክራችን ላይ መሳተፍ መቻል ያለብን። ለዚህ ነው መድኃኔ ዓለም ኢየሱስ ክርስቶስም በሉቃስ ወንጌል
ምዕራፍ 14 ላይ ምሳ ወይም እራት ባደረክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩ ብድራትን እንዳይመልሱልህ ወዳጆችንና ወንድሞችን፣ ዘመዶችን፣ ባለጠጎችን፣ ጎረቤቶችን አትጥራ። እነዚህን ሰዎች ልንጠራቸው አይገባ። ዝክራችን አይመለከታቸው። ዝክር እንደው ጸጋ ለማካፈል አይደለም፣ የተራበውን ለማብላት የተዘጋጀ ሴሪሞኒ ነው። የጠማው ሰው ጠጥቶ እንዲረካ የምናዘጋጀው መርሃ ግብር ነው። እግዚአብሔር በሕይወታችን እንዲከብር በዝክራችንም አማካኝነት እግዚአብሔርን ደስ ማሰኘት የምንፈልግ ከሆነ አይጠሩ የተባሉ አካላት በዝክራችን ላይ በፍጹም ሊጠሩ አይገባም። እነማን ናቸው አይጠሩ የተባሉት አካል ከተባለ አሁንም ለይቼ ቁጭ ማድረግ እፈልጋለሁ። እዚህ ላይ ጠንከር አድርገን መነጋገር አለብን። ደክመን እያለ እንዳልደከምን እንዳንሆን እንዲህ ያለውን መርሃ ግብር አዘጋጅተን ነዳያንን ጠርተን እግዚአብሔር አምላካችንን ደስ የሚያሰኘውን ሥራ ለመስራት የምናስብ ከሆነ መጥራት የሌለብንን አካል መጽሐፍ ቅዱስ እንደነገረን ነጥብ በነጥብ አነሳቸዋለሁ። እንዲህ ይላል፣ ወዳጆችን፣ ወንድሞችን፣ ዘመዶችን፣ ባለጠጎችን፣ ጎረቤቶችን አትጥራ። እነዚህ አካላት በዝክር ላይ ሴሪሞኒውን መካፈል መብት የላቸው። ምክንያቱም አንተ አዘጋጀው መርሃ ግብር ላይ አንተ ያዘጋጀውን የዝክር መርሃ ግብር ላይ ታድመው እንጀራ ባይቆርሱ በቤታቸው የሚቆርሱት እንጀራ አላቸው። በቤታቸው የሚበሉት መብል አላቸው። በቤታቸው የሚያዘጋጁት ረሃብ በሕይወታቸው ውስጥ እንዳይመጣ ለራሳቸው ቋጥረው ያስቀመጡት ስንቅ አላቸው። መጥራት ያለብን ማንን እንደሆነ ደግሞ ሲነግረን ምን አለ? ነገር ግን ግብዣ ባደረክ ጊዜ ድሆችና ጉንድሾችን፣ አንካሶችን፣ እውሮችን ጥራ፣ የሚመልሱልህ ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃል ይላል። ተወዳጆች፣ እኛ ሚካኤልን ዘክረን በገብርኤል የሚመልስልንን ሰው እንጠራለን። እሱ ደግሞ በገብርኤል እኛ ሚካኤል ዘክረን እንደጠራ ነው እሱም ይጠራናል። ከክልል የሆነ ዝክር በእግዚአብሔር ቃል ላይ መሰረት ያደረገ አይደለም። እግዚአብሔር አምላክ የሚወደው ሊመልሱልን የማይችሉትን ሰዎች እንድናበላ እንድናጠጣ ነው። ስለዚህ በዝክራችን መርሃ ግብር ላይ ሃይማኖት ለይተን መጥራት በፍጹም አይፈቀድም። እስላሚውን፣ ክርስቲያን፣ ጆዋዊ፣ ዊትነሲውን፣ ፕሮቴስታንት ማንኛውም የተራበ ሰው በዝክራችን መርሃ ግብር ላይ መጥቶ በመብላት መጥቶ በመጠጣት እግዚአብሔር አምላካችንን ደስ የሚያሰኘውን ሥራ እንድንሰራ ነው ዝክር የተዘጋጀው። ዝክር ሃይማኖት ለይተን የምንጠራው ነገር አይደለም። አንዳንድ ሰዎች በውይይቱ መርሃ ግብር ላይ የተቀደሰውን ለውሾች አትስጡ ስትሉ ሰምተናል። ይሄ አላግባብ ዝክር ላይ የሚጠቀስ ጥቅስ አይደለም። ፀሐይ እግዚአብሔር አምላክ ለሁሉም ሰው ነው የሚያወጣው። ዝናብን የሚያዘንበው እግዚአብሔር ለሁሉም ሰው ነው። ለሚያምኑት ለይቶ ፀሐይ አያወጣም፣ ለሚያምኑት ለይቶ ዝናብ አያዘንብም። እግዚአብሔር አምላክ መልካምነቱን ለሰዎች ሁሉ እንዳደረገ ክርስቲያኖች ደግሞ መልካምነታቸውን ለሰው ሁሉ ሊያደርግ ይገባል። የተራበውን ሁሉ ሃይማኖት ሳይለዩ ማብላት፣ የተጠማውን ሃይማኖት ሳይለዩ ማጠጣት፣ የታረዘውን ሃይማኖት ሳይለዩ ማልበስ መልካምነታችን በሰው ሁሉ ፊት የሚገለጠው እንዲህ ያለ ተግባራት ስንሰራ ነው። በእውነት የተራበውን ሰው አይተን ሃይማኖት ለይተን የምናደርግ ከሆነ በረሃብ ጠኔ ላይ ተይዞ የነበረ ሰው ሃይማኖቱ ምንድነው ብለን ሃይማኖቱ ከሃይማኖታችን ጋር አንድ ሳይሆን ረሃቡን የሚያስታግስለት ምግብ መስጠት ካቃተን ይሄ በእውነት ክርስቶስ የሚከብርበት ተግባር ነው ብላችሁ ታስባላችሁ? ከቻልን መርሃ ግብራችን ላይ የዝክር መርሃ ግብራችን ላይ መሳተፍ ያለባቸው እነማን እንደሆኑ በመለየት ሃይማኖት በፍጹም እንደ መስፈርት ሳንጠቀም የራበውን ሁሉ ልናበላ፣ የጠማውን ሁሉ ልናጠጣ፣ የታረዘውን ሁሉ ልናለብስ፣ በክርስቶስ ኢየሱስ ደስ የሚያሰኘን መንፈሳዊ ሥራ በመስራት እግዚአብሔር አምላካችንን ደስ ልናሰኘው ያስፈልጋል። ዝክራችንንም በእግዚአብሔር ቃል ልንመዝነው። እኛ እየሰራን ያለነው ሥራ እግዚአብሔርን የሚያስደስት ነው ወይ ብለን ራሳችንን ጠይቀን በእግዚአብሔር ቃል መርምረን ስህተት የሆነውን አስወግደን መልካሙን አጥብቀን ልንይዝ ያስፈልጋል። መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።